በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ጅለት እያደረገ እንስሳትን አስገድዶ በመድፈር መጠየቅ አለበት። እውነት ነው። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለ። 89 ልጅ። ስምኝማ ወይዬ አለኝ። እዚህ ጋር ደግሞ ሌላ ትኩስ እሺ፣ አግብቼሽ ያሳበርኳቸው ሀገር እስክትወጣ ድረስ አንድ ነገር አዶናይ ነው። አንተና ያንተ የግሩፕ አባላቶች በአጠቃላይ ማን ብልትህን ያዘ? ወደ ሆስፒታል ስትሄድ ማን አገዘ? እስኪ ምንድነው? እስኪ ሆረር ፊልም ላይ ያለ አንድ ገጸ ባህሪ ነው አይደል? ያስመሰለው። ኧረ ሰይፉ ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም ዛሬም አዲስ በሆነ የሚያነጋግር የሚያስገርም እንዲሁም ደግሞ አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተ የሚጠበቀው እስከ መጨረሻ አብራችሁ መቆየት ነው። ሁላችሁም ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ ስቴታችሁ በጣም ያስፈልገኛል። ሁላችሁም ኮሜንት አድርጉ። ለዚህ ቻናል አዲስ ሆናችሁ እናንተም ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። እስኪ መልስ ስጫቸው። እስኪ ምንድነው እንደዚህ? እስኪ ምንድነው? እስኪ ሆረር ፊልም ላይ ያለ አንድ ገጸ ባህሪ ነው አይደል? ያስመሰለው። ኧረ ሰይፉ ፊልሙ ተጽዕኖ አሳድሮብሻል ወይ? እነሱ ናቸው ወደ አንቺ የሄዱት ወይስ አንቺ ነሽ ወደ ፊልሙ? ኧረ አይባልም። እኔ መሰለኝ ሲያመሳስሉሽ ነው። እኔ እነሱ ናቸው ያመሳሰሉኝ። ኧረ ሰይፉ አይባልም። ምን ላድርግ? እኔ እኮ ባለፈው ነግሬሽ ምንድን ነው? ምን ለቁጣጫ ነው ደንግጠሽ? እኔ እኮ ከድሮ ኤክስሽ እንደዚህ ዘንዶ እንደዚህ ከተከች እኮ የሚያሳይ ቪዲዮ እኮ ተልኮልኛል። እባብ እንደዚህ እንደ ጅራፍ እንደዚህ የምታጨው ልጅ ቁጫጫ አይተሽ እኔ ጋር ስትመጪ መሬ ነው ምናምን። ኧረ እኔት ይበቃናል። ኧረ መሰካከሱ ይብቃ። ኧረ እኔ ቁጭ በይ እና በቃ እንደዚህ እኮ ነው የሚያምርብሽ እኮ ዝም ብለሽ እንደዚህ ነው መወራጨት ሁሌ በቃ እንደዛ ነው የሚያምርብሽ። ወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ጅለት እያደረገ ይሄ መሀይም የሆነ ልጅ ምን መደረግ እንዳለበት ታውቃላችሁ? እንስሳትን አስገድዶ በመድፈር መጠየቅ አለበት። እውነት ነው። እኔም መስማማለሁ። የህግ ሰዎች ሜንሽን አድርጓቸውና በዚህ ጉዳይ ላይ ምን አይነት ሐሳብ እንደሚሰጡ እንጠብቅ። ማድረጉ ሳያንስ ከሀገሩ ካለበት ድረስ መጥቶ ነው እዚህ ሚዲያ ላይ እንዴት ነገር የሚያወራው። የምር እንደዚህ አይነት ህግ የለም። እሺ ሰውን የደፈረ ሴት ልጅን የደፈረ ወንድ ይቀጣል አይደል? ለእንስሳትስ ህግ የለም? እኛ ለእንስሳቶቹ ነው ማዘን ያለብን። እንደዚህ ጅለት እያደረገ እኔ እኮ የሚያስቀኝ እንደዚህ አይነት ረህጥ ጋጠወጥ ኬት ፈልጋችሁ አመታችሁ እንደምትጠይቁት። እኔ ጅላሉ ምን ጤነኛ አይደለ? ምን እንድንማር ነው? አንድ ሰው አስቀመጠ እዚህ ጋር ማይክ አለና ወንበሩ የኔ ነው ብለህ እንደዚህ አይነት ነገር የምታናግርብን አህያና ፍየል ነው እንደዚህ የምናረገው? ኖርማል ነገር ነው ብሎ እኮ ነው የሚያወራው። ወንድ ልጅ ኖርማል ነው በእንስሳ ነው በቃ እያለ እንዴት ምን እንዴ ሰው ልጁን ቤት በኩል ያሳድግ እንዴ? ያው ሰው ቢያገኝ እውነት እኮ የሚባል ነገር አለ እኮ። ህፃን አለ ምንም የማያገናኝ የመጀመሪያ ጊዜ ይሄን የሚሰማ ሰው እኮ ምን እንዲባል ነው? ኧረ በስመ አብ ወልድ። የምትቀርጸውም እዛ ጋር ሁሉም እዛ ጋር ያላችሁ ሰዎች አህዮች፣ ደደቦች እንዲህ ሴጣን ተጠናውቷቸዋል እንጂ ሰው ተው የሚል የለም እንዴ? ይሄ ነገር ልክ አይደለም የሚል የለም። አንድ ነገር ሰው አውራ ስለተባለ ዝም ብሎ ሲያወራ ይሰማል እንዴ? ፖድካስት ላይ ያሉ ሰዎች ሽቀላቸውን ብቻ ነው የሚያስቡት፣ ግን በጣም ነው የሚያስጣለው። ሚዘገን ነው ጭራሽ። ወይኔ አይዞሽ ሀገሬ ወይኔ አልጎቦ ባዛ ነው እንጂ ይመቻቸው፣ ማዘር ይመቻቸው፣ ተዋቸው። ምን ስምኝማ ወይዬ አለኝ። እዚህ ጋር ደግሞ ሌላ ትኩስ እሺ፣ አግብቼሽ ያሳበርኳቸው ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አይደለ? ጨርቃቸውን ጥለው እስኪሄዱ ድረስ በጣም ፍቅርሽ እኔ ነው ውድድ ነው ማድረግሽ። እኔም አባት ቆይ ያላቻ ጋብቻ ምናምን ቀረ ነው የወንድ ሲሆን አይቻልም። ግን ምን አገባን? ውለዱ ክበዱ፣ ይመቻችሁ። ምን አገባን? አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለ። 89 ልጅ በህይወት አሉ? በህይወት አሉ። ምንም ቅርነት የምሬን ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለ።
89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው የእውነቴን ነው። የት ነው ያሉት? 89 አስመራ አሉኝ፣ አሰብ አሉኝ፣ ትግራይ ያንዳንዱ ወረዳ አሉኝ፣ ሰሜን ጎንደር፣ ሰሜን ምዕራብ ጎንደር፣ ዘንድሮ ምን እንደምንሰማው ምዕራብ ጎጃም፣ ወሎ 89 ልጅ አለ በእጁ ክሉ ይገርማል። ስለዚህ አንተ ስንት በእጅ ስንት አሉ? በእጅ በጣም የረዳቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድጓል። እሺ ስለዚህ አሁን አንተ ስንት አመት ነው? አሁን 88 አመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። ባሽ እግዚአብሔር ነው። ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ስጋ ምን እንደምትወድ? ፍየል፣ ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን? ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። እኛ እናምንም ፋዘር። እኔ ለማመን ይሄን ይከብደኛል። እውነትም ሊሆን ይችላል፣ ግን ሲታዩ አሁን በ31 የተወለዱ አይመስሉም። ግን ወንድ ነው ሊሆን ይችላል። ሴት ብትሆን ይከብዳል። ወንድ ግን ሊያደርገው ይችላል። ነገሩ ፖሲቢሊቲ አለ። ግን እኔ እንጃ 100% አምናት ሹር። አይ የበናውን እንጀራውን በተወደደ እንዳታለቅስ ድንገት እሺ። ትርታዬ አይ እሺ ክርክር ትርታዬ አቤት እኔ ማር አሎ ብራዘር ሺፕ ዌር ሺፕ አልገባቸውም። መስራት ባለብህ ሰዓት ካልሰራ መጠጣት ባለብህ ሰዓት አጠጣ። አንድ ጨምርለት። ማለት ፈልገው ነው። መስራት ባለብህ ጊዜ ካልሰራ መዝናናት ባለ ጊዜ አትዝናናም በሚለው እንሰደው። ሙያ ሌላ ሚስት ታገባ ወይ ቁርስ ምን ትሰራለህ? እኔ እንጃ ምን ትሰሪልኝ? የፈለግከውን ገንፎ ስሪልኝ። ገንፎ? አዎ። እሺ ትንሽ ጠብቀኝ። ቆይ ሳልጠይቀው እኔ የምልህ አባቴ ወይ ባልጫ ነው ወይስ በቀይ የምሰራልህ? ገንፎን? አዎ ገንፎን ባልጫ ስሪልኝ። እሺ ሳልጠይቀው እኔ የምልህ አባቴ ወይ ቲማቲም እና ሽንኩርት ይኖረው እንዴ? ገንፎ እንደውም ዛሬ ባንበላስ ይሻላል። አሪፍ ሀሳብ ነው። ይሻላል። ገንፎ በቲማቲም በሽንኩርት ተቁላልቶ ከሚሰራል ባትበላ ይሻላል ወንድሜ። አይ በአምላኩ ትልቅ ልጅ ሆንኩ እኮ ፋፋ። አንተ መስጋት ነው የቀማምስን ጠጋ ብለህ እሱን እኮ ያረጋግጥ ሲበረደኝ ጃኬቱን አራቅ በደም ጃኬቱን ለሰው እኮ ምቀኛው ሰው። አይ በአምላኩ አደክ እኮ በእናትህ ምን ቢል እኮ አብሮ አደግ ነኝ። እንደዚህ ትረኛ የምን አብሮ አደግ ነው? በቃ ትቻለሁ። አንተ ይሄን አርፈርፈረ ለሁለት እንደበላ እንዳትረሳ። እሱ ያለፈ ታሪክ ነው ያነሳ እንዴ ልትለኝ አትችልም። እሺ እረዳለሁ። ዳት አራቅ በደም ቫይረስ እኔ የምልህ ይሄ ልጅ ፌስ ታይም ስናወራ ሲያለቅስ የነበረው አሁን ብሎ እኮ ነው የገባው። ኢትዮጵያ ሰመጣ እንደረዳው ፈልጉ። ኧረ እባክህ እንደዚህ እንዲረዳም ታደርገው ያለው ነገር ብታቆም ይቻላል። እሺ የመርተኝ የምጠው እሱ እንጂ አንተ እየስተትከኝ ነው። በእናትህ በቃ እኔ የምልህ ዲያስፖራው እያለ ምቀኛው ዶላሩን እንመንዘረው። እኔ ደክሞኛል። አሁን ከዚህ በኋላ ተነስቼ እጄ አልመነዘር ሰው ካለ እኔ ያለው አንተ አትልም እንዴ? በቃ ጓደኛችሁን እኮ ዛት እንደ በቃ የታቃለ ታቀኛለህ የሊድ እኔ አንተ ቀን እሱ ይመጣል በለህ ስጠብቅ እንደነበረ አውቃለሁ። እሺ እና በቃ ሂድ። በቃ ችፍ ተባልክ። በቃ ሂድ። የተሸከምኩበት ስጡኝ። ምን ተሸከምኩ? ጃኬቱ ይሰጣል። ጃኬቱ ይረዳ። እሺ ሂድ። በቃ ተሰጥቷል። ያስተው ቢያንስ ጃኬቱን እንዴ ጓደኛው እጥ የሆነበት እኮ ማን ብልትህን ያዘ? ወደ ሆስፒታል ስትሄድ ማን አገዘ? ሚስቱ ቆርጣበት ነው ይሰው ሰዓት ብልቱን የያዘውን ሰው በትክክል አላውቅም። እስከዛ ማን በእጁ ማን ይዞ እንደመጣም አላወቅኩም። ግን ከኔ ጋር የመጡት በዛን ሰዓት የኔ ወረዳ አስተዳደር አቶ መሐመድ አብሹ ይባላል። በዛን ሰዓት ከእንቅልፍ ተነስቶ በራሱ መኪና አምቡላንስ አዞልኝ በራሱ ጓደኞችንም ይዞ አደም ካቡ የሚባል አለ እዛው ጎረቤቴ፣ እሱም ደግሞ የገቢዎች ኃላፊ ነውና ሌሎችም ብዙ ሰዎች አሉ በዛ የነጎሬ አሉት እና የአስተዳደሩ ከአስተዳደሩ ጋር የሚሰሩት 5 ካቢኔዎችም በዛን ሁሉ ሌሊት ሳይቀሩ ከኔ ጋር ነው የመጡት።
በዙሪያ ያሉ ሰዎች ትብብር በራሱ አሁን ለዛሬው ውጤታማ ሰርጀሪ አስተዋጽኦ አለውና የዚህ ሰው ነገር እንግዲህ ሰምታችኋል። ብልቱ ተቆርጦ በሕክምና ተቀጥሎለት ነው በጥሳጣለችው ሚስቱ ከሌላ ሰው ጋር ምናምን በሚል ጠርጥራው በተኛበት ቆርጣው ነው። የሰይፉ ጥያቄ ግን ሲጀመር ሰርግ ምንድነው ጥቅሙ? አዝመራህን ጅንጆሮ ሲበላ ማማ ላይ ቁጭ ብለን እንደመመልከት አለቀ። ከዛ ላይ ደግሞ አስበው 10 15 20 30 መኪና ሲያጅቡ ውሎ ማለት ነው። ሰኞ ጠዋት የታክሲ ሰልፍ ላይ ነው። በዛ ላይ ደግሞ ማለት ነው ስንት አመት ያጠራቀምከውን ብር ከሰው ፊት አይተ ምናምን ተበዳድረህ አምጥተህ ምናምን ደግሰህ ማለት ነው። ምንድነው ግን ፍየል ነው እንዲያረዱት? ስጋ የሚባል ነገር እኮ የለውም ትባላለህ። እና የሰርግ ጥቅሙ ምንድነው? ሆይ ሆይታ ሰው ተሰብስቦ ስለጨፈረ ስለበላ ስለጠጣ ያውላ በስንት ጊዜ ያመጣውን ብር በአንድ ቀን ስላለቀ ነው ደስታ? ሰርግ ደስታ እሱ ነው? አስረዱኝ እስኪ ሰርግ ምንድነው ጥቅሙ? ይሄን ቪዲዮ በደንብ ኮፕሊንግ አድርጉ ፈልጌው ነው እኮ። አትናደጂ። ምንድነው የሆነ ሰርግ ደግሳለሁ ብለሽ አቅቶሽ የቀረ ነው የሚመስለው። አትናደጂ። ቀስ ብላችሁ እናንተ ደግሞ አስረዷት ሲ ኮሜንት ላይ መልካም መጡ እንዴ? መጣሁ። ተውት አታንሳንሽ። ልጅቷ ጥራት ልጅቷ ታንሳ ሄደች። አባረርኳት። ምን አባረርኳት ሄደች እንዴ? ምን ተደነገጡ? አይ ምንም ማለት ምንም ችግር አለ እንዴ? ወይ አድራሻ የት እንደሆነ አላውቅም። ወይ ስልክ ቁጥሯን ተቀበልኳት። ምን አጉረመረመች? ኧረ ምንም አላጉረመረመች። እና ምን ሆነው ነው? ምንም ምን ችላሽ አንቴጂ ምን ቀር ሰውት ያወጣሁት እዛ ምን ታረጋለሽ? ቤት ውስጥ አንቴጂ ኧረ ልጅቷ ፈልግ ሰራ ስንቻለኛ ምናቃ ዘር ከልጅቷ ጋር አጉል ነገር ጀምሮ እኮ ነው። አንተ ጥቁር ልጅ ዘር ተቆርቋራ ክንፋጣው ልበር እንዳሞራ ምን ወዳጅ ባበዛ በጮኛ ብሰክር በላበር ብሰክር አንተን አረሳም ስላሴ መስክር። አቁሮቹ ፍሬንዶቻችሁ እንግዲህ ሼር አልወለድኩም። በቃ ብዙ ወሬ እንዳታወራሽ ይነግረህ። ብዙ ወሬ እንዳታወራ ሽኛል እንተኔ ነገር በደንብ እችላለሁ። መጠበቀኝ ስበው መጣው ሸኝቻቸው በጣም አሪፍ ሸኝዋ ስለሆንኩ መጣው ጠብቀኝ ሸኝቻቸው ቶሎና ጠብቃለሁ ሸኝቻቸው መጣው። እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። ልሸኛችሁ እዚያ ተመለስ 8 ኪሎ ሜትር መጣን ብላችሁ ነው እኔ እንሄድበት የለም ልሸኛችሁ ኧረ ልሸኛችሁ እንገናኛለን። በቃ ቻው። ይሸኘኛል እኮ እሷ ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኝ። ኧረ ልሸኛችሁ ተመለስ። የገዛች እችላለሁ አላልክም ወይ? አዎ እችላለሁ። ምሮ የምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። ምን ይባላል? ላይ ጸልያሉ። ጀለስ በእጁ ጫት ይዟል። ጫቱን ነው የሚያጫውተው። እሱ መስሚያ ወጥቶ ነው። ቴክኖሎጂያ መጀመሪያ እኮ ጫቱ ነው ከእጁ ላይ መውሰድ ያለባችሁ። እኔ ምንም ማለት ነው። የምር ጠይቅ የምር ሳታካብድ በእውነት እንትን ኤግዛጀሬት እንዳታረግ። ልቡልቅ ነው ጥያቄው። ባይዘ እኔ ሳስተነፍስ በጣም ይደብርሃል ማለት ሁሌ የምትለው የምር ነው ወይስ እኔን እንትን ለማለት ነው? ሲጀመር እንደሌላው ሴት ማለት ነው አንቺ ሳስተነፍስ ብለሽ በጨዋ አማርኛ አትግለጩ። ስፈሳ ሳንዛርጥ ብለሽ ስሙን እስከ ግሳንግሱ እንጥራው በመጀመሪያ። ከዛ ሁለተኛ ደግሞ በጣም እንደማፈቅርሽ ያወቅኩት መች እንደሆነ ታውቂያለሽ? ባለፈው ዴት ናይት በገዛ እጅ እኮ ነው ደግሞ ደደባ አህያ ስለሆንኩ ይዤሽ መውጣት የት ህንድ ሬስቶራንት የኔ ቆንጆ እንደ ደህና ሰው ፊት ውስጥ በላሽ፣ ጠጣሽ፣ ሳቅሽ። ከዛስ መጣን እንቅልፍ ወሰደሽ ማሬ በእንቅልፍ ልብሽ ያው
ከሴት አይደለም ከሰው የማይወጣ አሲድ ነፈስ በመድኃኒዓለም ታስቦ ለቅለሽልሽን በቅድስት ድንግል ማርያም ቤቷን የፈጠነው መስኮት በር ሌላ ጣራ ብቻ ከፍቻለሁ ሳታካብዳለች እንዴ እድን ሰይፉ ከበደ አለማፈርሽ እንደው በመድኃኒዓለም እንደው በ44ቱ ተደምራችሁ ቤብ የምር ግን የምር በእውነት እሺ አንዳንዴ ሊሆን ይችላል ግን የሆነ እንደዚህ የሚረብሽ ነው እኔ በጣም የሚረብሽ ማሪ በዛ በሙቀት ማለት ነው ለመጀመሪያ ጊዜ ያለ ቢንቢ ያደረን ሞቱ ረፈረፍሻቸው አንቺ እንትን ማድረግ ብቻ ማለት ሚሊዮነር ሆነን ነበር የሆነ በብልቃጥ ነገር መያዝ ብቻ ለአንቺ ፈስ ብንሸጠው ማለት ነው ተባዩላ ሞቷል ግን ለምንድን ነው ባል አይደለ ጀኔዞ መራን ጀኔዞ እሰይ እንኳን መራውት ማዘር መራን ጀኔዞ ናሙና እንግዲህ አንዳለኝ ጣራራራን ናሙና እንግዲህ አንዳለኝ ጣራራራን መራን ጀኔዞ ማዘር ናሙናው ከኋላው የጤና ምናምን ፖስተር አለ ናሙናው የደም ነው የሽንት የምንድን ነው 2018 አያልቅም ወይ ይህ ልክ ያልሆነ አመት መች ነው የሚያልቀው ሰዎች አድርግበት ባልከው አላህ ድብድብ አይፈቅድም خلاص እንደዛ ካሰው ትችላለህ እኮ ሰሪ ለናት ፋይት የለም ደህና ደሩ ከዚህ በኋላ ይሁላ ድራማ ለዚህ ነው ደህና ደሩ በቃ እኔ የሪል የተናደርኩት ወላሂ ሴዶ ማርሻል አርት እንግዲህ እንዲደባደብ ሰው ያላረገው ነገር የለም 5 ሚሊዮን አለ እሺ ያሉት 10 ሚሊዮን አለ እሺ ያሉት አሁን ደግሞ ድብድብ አለ አይፈቅድም ብሏል ከዛ እናቴም ተቆጥታኛለች በቃ ብሏል ይሄ ፋይት አይሆንም በቃ ተስፋ ቆርጠናል እኛ በቃ ፈርቷል ፈሪ ለናቱ ተውት በቃ አታስጨንቁት ከዚህ በኋላ ምንድነው እንዲህ ነው የሚባለው እሺ ከዛ እንደው ማስቴ እንደዚህ እዚህ ጋር እያሰራ ምን አገባው ስላንተ ኦኬ ትሬነር ነው እኔም ከፍዬ ነው እሷም ከፍላ ነው አይደል ስለዚህ አንድ ላይ ነው መሰከለ እኮ ምን ፈለክ ታዲያ አሰራለሁ አልኩ አይደል እንዴ ዘቅ በል ኩሽ አፕላዝ እጅ በጆሮ ያዝ አንገላታው ትንሽ ጠፍ ምንድነው ግን የሚጠቅመው ማለት ነው የሚጠቅመው እኮ ቤት እኮ የሚወጣው ባሰራሽ እኮ የተሻለ ነበር ቤት እየመጣሁ ላሰራሽ ስለሽ አንቺ በአሚት ተቆጣኝ ማንተ ያለሽ ወይ ነው እኔ ቤት ነኝ ላሳስቀኝ አንቺ እዚህ ቤት እንዳመጣሽ ጂም ቤት እንዳመጣ ሁለት እሺ አንተ ጂም ቤት ለከብተ ፔንሽን አረኩ አይቻል ናኑ ታያሽ ሽሮ ስትበይ ሽሮ እየበላሽ ነው ያንተ ጣፋንታ ነው የደረሰኝ ምንድነው የኔ ጣፋንታ የደረሰሽ ምን ማለት ነው ያንተ ጣፋንታ ማለት እኔ ግን ታቱ ሰራ ንቅሳት ብነቀስ ደስ ይላል ምኑ ጋር ነው ንቅሳት የምትሰሪ ምን አይነት ንቅሳት ነው ደግሞ ኑሮን ስትሸከም ነው ንቅሳት ትሰሪ አንተና ማያበይ እንት ስታሸከም ኑሮን ስታሸከም ምን ማለት ነው ናኑ ሽሮኩ ፎሮፎር ነው እውነት ነው ዝም ብለሽ ቢ እናቱ የተቀረበልሽን ዝም ብለሽ መብላት ነው እናቱ ሰላም ግጥም ያለኝ እሺ የግጥም ርዕስ አይንህን ነው ማጠፋው ይላል አንተ ከነጋ የሄድካት ወደ ኋላ እኔም እኮ አለኝ ዳሌ ከኋላ ከኔ ምን አተ ነው የምታየው ሌላ ሴት ወደ ኋላ አይንህን ነው ማጠፋው አንተ ቡላላ አርፈ ተቀመጥ በኋላ አድርሱት ለአሉላ ነው የታጠቁ ዘራፊዎች ቤት ገንጥለው ገብተው ያገኙትን ከዘረፉ በኋላ ከመውጣታቸው በፊት የቤቱን ባለቤት አንበርክከው ሽጉጥ ይሰጡትና ተኩሰ ሚስትህን ግደላት አንተን እንምራሃለን ይሉታል። እሱም ሽጉጡን ተቀብሎ ከመተኮሱ በፊት ለትንሽ ሰከንዶች ከሚስቱ ጋር ያሳለፋቸውን የፍቅር ጊዜያቶች እያስታወሰ ፈዞ ይቀራል። ከዛም ግን ሽጉጡን ለዘራፊዎቹ መልሶ ይሰጣቸውና ማድረግ እንደማይችል ይነግራቸዋል። የዘራፊዎቹ ኃላፊ ሽጉጡን ተቀብሎ ለሚስትየው ይሰጣትና ባልሽን ግደዩ አንቺን እንለቅሻለን ይላታል። ሚስትየው ምንም ሳታቅማማ ጭንቅላቱ ላይ ትደቅንና ቀላውን ትስበዋለች። ነገር ግን ሽጉጥ ውስጥ ምንም አይነት ጥይት አልነበረም። ዘራፊዎቹም ሽጉጡን ይቀበሏትና ባልና ሚስት ደንግጠው እዛው እንደተፋጠጡ
ጥለዋቸው ይሄዳሉ። እናንተ በባልየው ቦታ ብትሆኑ ምን ታደርጉ ነበር? ያሳለፍናቸውን ጥሩ ነገሮች ረስታቸው ስለሚሆን ሌላ ወደፊት በደንብ ጥሩ ነገሮችን እንድታስታውስ ወደፊት በደንብ ጠንክሬ ይሰራሉ። አው የኔ ነፍስ የበረሩ ነፍስ አይደል? ምን አይነት ጥያቄ ነው? የታጠቁ ዘራፊዎች ሲጀምር በርገን ጥለው አልገቡም። የታጠቀችው ዘራፊ ይሄው ካጠገቤ ነው ያለችው። ምንሽ ቃሎን የሰብሹ ያምሻል እንዴ? ብሞትስ? ዘራፊዎቹ ራሱ ምን አይነት ዘራፊዎች ናቸው? ስነ ምግባር የጎደላቸው ዘራፊዎች። እቃ ብቻ አይደለም የሚዘርፉት፣ ስነ ልቦና የሚዘርፋሉ። ባልየውን ብትው ምን ታርጋል? ምን አደርጋለሁ? ተገዴ ሙቻለሁ እኮ ነው የለውም እኮ በቃ ሞቷል እኮ ነው። ጊዜን ወደ ኋላ መልሼ ከዛ እንዲሁም ዘራፊዎቹን ተከትዬ ሄጄ ሽጉጣቸው ውስጥ ቃላ ከታሉ። ቀጣይ ላለው ባል ቀጣይ ለሚተኩስበት ባል ቢያንስ በዛው እንዲሞት ማለት ነው። ምን ይደረጋል አሁን? እውነት የለ እውነት ምን ይደረግ? በቁሙ እኮ ሞቷል። ይሄ ባል በቃ ሞቷል። እቺ ሚስት ኤግዚስት አታረግም ለሱ ከዚህ በኋላ። ትንሽ አታንገራግርም? እሺ ምን ታረጋላችሁ እናንተ በዚህ ቦታ ብትሆኑ? እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም። ተመልከቱ፣ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት። በቃ ቀለል ያለ ነው። ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ? ይውስቲካ ሰላምታ እንጂ አናስገባም ሰርገኛ አይመስልም። እንደውም ይህ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ። አይ መከራ። ይኸው እዚህ ጋር በደንብ ተመልከቱት። የሚገፋ መስሎ እንደውም ወደ ውስጥ ነው የሚገፋው፣ ወደ ውጭ ሳይሆን። በስንት መከራ የተገኘ ደግሞ ዲያስፖራ በዛው ቢሄድብንስ አይነት አስመስለው እንግዲህ አረግቡልኝ አይነት ነው ያሉት። የገፋ ነው ግቡ። የኛን ደግሞ ተመልከቱት። ዘመድ አዝማድ ሳይቀር እንግዲህ በሩን አጥረው ይዘውት እንኳን በስር ልትገቡ ቀርቶ በአናታቸው ላይ ረጋግጣችሁ ካልሆነ ያስገባችሁ። ተመልከቱ፣ በሩን ግጥም አድርገው ይዘውታል። አማራጭ ሲያጡ አናታቸው ላይ ወጥተው እንግዲህ ጭንቅላታችሁ ሲረጋገጥ ፈርታችሁ ወይም ከብዷችሁ እንድትለቋቸው ነውና ልዩነቱን እንዴት አያችሁት? ፈረንጆቹን እንዲያናስገባን ብትሏቸው ደንግጠው ነው ፈርጥተው ምንጠፉት። ፈረንጆቹ ግን ያው ያስገቧቸው ያው ፈረንጆቹን አስፈረንጅም ጣጤሉም ጥሎ ይሄዳል። ግን ይሄንን ቪዲዮ ትክክለኛው ባህላችን እንዲህ እንደሆነ ማየት አለባቸው። ከዛ ለልጅቷ ያላቸው ሪስፔክት ለቤተሰቧ ይጨምራል። ይሄን ነገር ነው ያቀለሉላቸው። አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አዶናይ ነው አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም፣ ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ፣ ኢሚግሬሽን አስተላልፍልሃለሁ። ይሄንን እንድታውቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት። አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያቺኛዋን ተዋት ቅርብ ወራጅ ናት ብላለች። ስለዚህ በኔ ነገር ላይ በልጄ ላይ በኔ ላይ ማንም ምንም አያመጣም፣ እሱን አውቃለሁ። ነገር ግን ካላመጡ ለምን ትፈሪያለሽ? ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ። ለምን አትቀመጪም? መጀመሪያ እኔ እኮ በጣም የዚህ ሴትዮ ነገር ምኗም አይጥመኝም። አርፈሽ ተቀመጭ። ስለነሱ ስትፈተፍቺ ስታወሪ የማየው ነገር ስትይ ነው ሰው ሁሉ የሚጠላሽ። እኔ ማን እንደሚያየት ማን እንደሚከተላት ራሱ አላውቅም። ስማ ኢፍራታ እኮ የራቁት ቪዲዮ ተለቀቀባል። አይገርምም? እየዋለ እኔማ ጓደኛዋ በመባሌ በጣም ነው ያፈኩት። ደግሞ እኮ በደንብ በሚታየው እኮ እኔማ ከዚህ በኋላ ከሷ ጋር መታየት ራሱ አልፈልግም። ኧረ መጥቶልሽ በቃ ዝም በይ። ግን የዚህ ማሽቃበጥ አልበዛም? ምን አግኝቶ ነው? ቆይ አሽቃባጭ እንዴት ናችሁ? እንዴት ናችሁ? ያማ ደህና ነን። ምን ሆነ? ከነቅሌት ከኛ ጋር ብቻ ለምን እንደሆነ ይመጣሽ? አረጋለማች ና እንሂድ። ከፈለክ አንተ አብራት እንደመጣህ አብረን መሆን ትችላለሽ። ላሽ ትሰሚኛለሽ? አንቺም ሴት ነሽ አይደል? ይሄ ነገር የተፈጠረው አንቺ ላይ ቢሆንስ? እቺ ልጅ ጸባዩን ታውቂያለሽ አይደል? እንደዚህ አይነት ሰው ናት። በአጋጣሚ ይሄ ነገር ሀፕን አደረገ። ደግሞ ጓደኛሞች አይደለም? ስንት ጊዜ ነው አብረን ያሳለፍነው? ቢሆንና ቢፈጠር እንኳን ከጎኗ ቆመን ልናጽናናት ነው እንጂ የሚገባው ጀርባችንን ልንሰጣት ነው የሚገባው። በጣም ትገርሚያለሽ። እሺ ኧረ እባክህ አንተ ከጎኗ ቆም። እሺ ደፋ
በቃ ሚኪ በእኔ ምክንያት ከጓደኞች ጋር መለየት የለብህም። ደህና ፈጣሪ ያንተን ገበና እንዲደብቅ አንተም የሰዎችን ገበና ደብቅ። ደግሞ ሁላችንም በፈጣሪ የተደበቀ ብዙ ገበና አለ። ጉብዘናል 3 ዓመት ሙሉ ነው መከራ ይበላል። ፊቱን ይዩት ሄኖክን ወዳችኋለሁ፣ አከብራችኋለሁ። የምሬ ይሎ ቀንሷል። ስለታገሳችሁኝ በጣም ነው የምትሰቀው። አለቀ እኮ አለቀ። ለፊልሙ ሲል ነው ይህን ሁሉ ዋጋ የከፈለውና ዋው! ይሄ ፊልም ወጥቶ መቼ ነው ምናየው? የምር እስቲ ላይ አስቀምጬ ረሳህ። ለማንኛውም አርፈህ ተቀበል። እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቀኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዚታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። እሺ የምርን አልነካም። ምክንያቱም በአንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል። እንደዚህ ታክሲ አባራበኝ የኔ ወንድም ራበህ ያጃጂ አመድ ሰጠው። በየኔ ፍቅር አይፎን በቃ ፒዛው ነዘሽ ደግሞ 2 ኪሎ ቁርጥ ዘሽ ስታይል አባ መጣ የኔ ቆንጆ መኪና ማለው ተራሽ ማን ነው ለማኙ? አረ ያዘው ያስብላል። እውነት ማን ነው ለማኙ? አይ ሚስ ዩ ጭራሽ ናፍቀኛል የተባባልሽልኝ ነው። መልሽ አይኔ እያየ መልሽ። ሪፕላይ አድርጊ ቶሎ መልሽ። እመልሳለሁ። ምንድነው እንደዚህ? የራሱ ስልክ ነው። የማን ስልክ ነው? ያንተ ነው። መልስ። የበላው ይመለስና ከዛ ያለበት ዝላ አይችልም። ይኸው ተስቤ መጥቼ ተራማጆኝ ይቻላል። ፍልፍሉ ተሽሎታል። ደስ ይላል። ወንድማችን በረከት እኛ ጋር የከረመው ላለፉት ጥቂት ቀናት ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ። እስከዳርዬ ነው ዶክተር እስከዳርም። ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል። አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ሕክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። አሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይኸው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶል የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሩ ሳይገባ መዳን ይቻላል። የምር በጣም ነው ደስ ያለኝ። ፍልፍሉ እንደዚህ ደህና ሆኖ ተሽሎት አሁን ያለበት ነገር በጣም ፕሮግረስ አለውና እንዲህ ሆኖ በማየቴ እጅግ በጣም ደስ ብሎኛል። እኔ በግሌ በጣም ነው ፍልፍሉ የምወደውና በጣም ደስ ብሎኛል። ቤተሰቦቼ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ እስክንገናኝ ቻው።